ኦሮሞ ኢንስቲትዩሽን ኖሮ ማለት ተደራጀ ማለት ጠነከረ ማለት ማንም በቀላሉ ሊገዛውና ሀብቱን መበዝበዝ አይችልም። የሸጡት መሬት ላይ እዛው በተሰራ ፎቅ ውስጥ ዘበኞች ሆነው ኦሮሞን እንደ ህዝብ ተቋም አልባ ማድረግ ደሃ ህዝብ እንዲሆን የሚፈልጉት ጥገኛ ህዝብ እንዲሆን የሚፈልጉት ሊዘርፉት ይፈልጋሉ። የሸገር ሲቲ ከተመሰረተ በኋላ አንድ መሬት በህገወጥ መንገድ አልተሸጠም በዚህ 2 ዓመት ውስጥ ማለት ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ሁኔታዎች ላይ ውይይት እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣችሁ። እንግዲህ ያው ፖለቲከኛ እንበላቸው አክቲቪስት እንበላቸው ወይም ደግሞ የሀገር ጠንቅ ምን እንደምንላቸው የማና ግራ የሚገባ አንዳንድ ግለሰቦች በነገራችን ላይ ከግለሰብን ባሻገር ናቸው ቡድኖች ማለት ይቻላል። ኢትዮጵያ ውስጥ አለ የሚባል ጠንከር ያለ ተቋም በሚያዩ ጊዜ አይናቸው ስለሚቀላ ያ ተቋም ምናልባትም ሀገራዊ ፋይዳው ጥሩ ነው ብለው ካሰቡ ያንን ተቋም ማጠልሸት፣ ያንን ተቋም የስም ማጥፋት፣ ያላግባብ ወቀሳ፣ ያላግባብ ትችቶች ከትችትም ባለፈ እንግዲህ ያን ተቋም በህዝቡ ዘንድ እንዲጠረጠርና ያልተገባ ስሜት እንዲኖረው የማድረግ ሁኔታው በጣም ከፍተኛ ነው። ከዚህ በፊት እንግዲህ የጀመሩት የሀገር ህልውና ከሆነው ከመከላከያ ሰራዊት ነው። የጸጥታ አካሉን ሞክረዋል። ሚሊሻ ላይ ከፍተኛ የሆነ የስም ማጥፋት ሲያደርጉ ነበር እና ይህንን ጠንከር ያለ ተቋም ባዩ ጊዜ በጣም ከበድ ያለ የስም ማጠልሸት ነው የሚያዩት እና ሰሞኑን ደግሞ እንግዲህ በሀገራችን በአሁኑ ጥሩ እንቅስቃሴ ላይ የሚገኝ ሲንቄ ባንክ ላይ ከፍተኛ የሆነ የስም ማጥፋትና የስም ማጠልሸት ሁኔታዎች በሰፊው እየተስተዋሉ ነው የሚገኙት። በተቋማት ላይ የሚደረገው ዘመቻ በጣም የቆየ ነው። እዚህ ሀገር ውስጥ በተለይ ከ91 ወይም ከ83 ለውጥ ጀምሮ በከፍተኛ ደረጃ ታርጌት ተደርጎበት ሲዘመትበት የመጣው ስርዓት ፌዴሬሽኑ ኢትዮጵያ ውስጥ የመጣው ፌዴሬሽን ጥቅማቸውን የነካባቸው ሰዎች በተለይ ክልሎች ላይ ኦሮሚያ ላይ ከፍተኛ የሆነ ዘመቻ ሲያደርጉ ነበር። ትልቁ ታርጌታቸው ኦሮሚያን ማፈራረስ ነበር። ስልጣን ላይ የነበሩ ሰዎች ሳይቀሩ ነው ወያኔ ስልጣን ተቆጣጥረው ራሳቸው ፌዴሬሽኑን መስርተው አንዱ የፌዴሬሽኑን አካል የሆነውን የኦሮሚያን ክልል ጠላታቸው አድርገው ነው 27 ዓመት ስልጣን ላይ ቆዩት። ከቅርብ ጊዜ ወዲህ ደግሞ እንደ ሸገር ሲቲ ከፍተኛ የሆነ ፕሮፓጋንዳ ይደረጋል። የኦሮሞ ኢንስቲትዩሽን ከፍተኛ የሆነ ፕሮፓጋንዳ ነው የሚደረግበት። ምክንያቱም ኦሮሞ ኢንስቲትዩሽን ኖሮ ማለት ተደራጀ ማለት ጠነከረ ማለት ማንም በቀላሉ ሊገዛውና ሀብቱን መበዝበዝ አይችልም። ስለዚህ ከፍተኛ የሆነ ፕሮፓጋንዳ ይደረግበታል። የሸገር ሲቲ ትልቅ የፕሮፓጋንዳ መሳሪያ ሆኖ ነበር። ነገር ግን ከተማው ሸገር ከተማ እየተጠናከረ ልክ እንደ አዲስ ከተማነቱ እየተጠናከረ የመጣ እንጂ ምንም የሆነው ነገር የለም። ልክ እንደ የኦሮሚያ መመስረት ላይ ከፍተኛ የሆነ ፕሮፓጋንዳ ሲሰሩ ነበረ። ጥቅማቸው የተነካባቸው ሰዎች የሸገር ሲቲም ጥቅማቸው የተነካባቸው ሰዎች የዛን አካባቢ ከፋፍለውት በቀበሌና በትንንሽ ከተማዎች ከፋፍለውት የህዝቡን አንድነት በትነው መዝረፍ የሚፈልጉ ሰዎች ጥቅማቸው ተነክቷል ማለት ነው። ከሌላ አካባቢ ያለምንም ጠያቂነት መጥተው ፈልሰው እዛ አካባቢ መጥተው መሬት ዘርፈው የጨረቃ ቤቶችን ሰርተው የጨረቃ መስጊድ፣ የጨረቃ ቤተክርስቲያን፣ የጨረቃ ፋብሪካ፣ እርሻ ሳይቀር ሰርተው ተወላጁን ህዝብ አደህይተው ያ ሁኔታ የሸገር ሲቲ ሲመሰረትና አላማ ያለው ቪዥን ያለው ጠንካራ ከተማ መሆኑን ሲያዩ ከፍተኛ የሆነ ፕሮፓጋንዳ ሲደረግበት ነበር። ከዛ የተለየ አይደለም በሲንቄ ባንክ ላይ እየተደረገ ያለው። ሲንቄ ባንክ ከአነስተኛና ጥቃቅን ቆጣቢዎች ናቸው ባንኩን የመሰረቱት፣ ህዝቡ ነው ማለት ነው። ልክ በአማራ ክልል የአማራ የክልሉ
አርሶ አደር ቆጥቦ የመሰረተው ባንክ አለ። ጸደይ ባንክ ነው የሚባለው። በአዲስ አበባ ከተማም አሁን ስኬት ባንክ የሚባል አለ። ደሴም ነው። ሁሉም ክልሎች የክልል አርሶ አደሮች ቆጥበው ገንዘብ የቆጠቡበት በጥቃቅንና አነስተኛ በተለያየ መንገድ ተደራጅተው የቆጠቡት ገንዘብ አድጎ የገንዘቡ ብዛት የጨመረ ሲሆን ነው ባንክ ያደረጉት። ሌላ ምንም ሚስጥር የለውም። የግለሰቦች አይደለም። ስንቄ ባንክ ማለት የኦሮሞ አርሶ አደሮች ባንክ ነው ማለት ነው። እና ሌሎች ጥቃቅንና አነስተኛ የሚሰሩ ሰዎች ባንክ ነው ማለት ነው። እዚህ ባንክ ላይ እንግዲህ ከፍተኛ የሆነ ፕሮፓጋንዳ ነው ሲሰራ የነበረው። ይሄ የህዝቡን መሰረታዊ የኢኮኖሚ ተቋም ለማጥፋት ነው ማለት ነው። የመንግስት አይደለም፣ የፒኤልሲ የነጋዴዎች አይደለም፣ የሀብታሞች አይደለም። የማን ነው? የአርሶ አደሩ ነው። የሰፊው አርሶ አደር ንብረት የሆነ ነው። ሰው ገንዘቡን እዛ ያጠራቅማል፣ ይቆጥባል። ከዛ ባንክ ደግሞ ተበድሮ ኑሮን ያሻሽላል፣ ይሰራል። ለምንድን ነው እዚህ ላይ እንደዚህ አይነት ፕሮፓጋንዳ የሚነዛው ብለሽ ላነሳሽው ጥያቄ ብዙዎች ጥያቄ ነው። ኢስቶታሊ ኦሮሞን እንደ ህዝብ ተቋም አልባ ማድረግ ነው። ደሃ ህዝብ እንዲሆን የሚፈልጉት፣ ጥገኛ ህዝብ እንዲሆን የሚፈልጉት፣ ሊዘርፉት ይፈልጋሉ። ህዝቡ በግለሰቦች አካውንት ውስጥ ገንዘቡ እንዲገባ ነው የሚፈልገው። ይሄ እኮ ከህዝቡ ወደ ህዝብ አካውንት የሚገባ ገንዘብ ነው። በኢትዮጵያ ህግ መሰረት ነው የተደራጀው። የራሱ የሆነ ስራ አመራሮች አሉት፣ ቦርድ አለው፣ የሚከታተለው ኦዲት ይደረጋል። ስለዚህ ምንም የሚፈጠር ነገር የለም። በኢትዮጵያ ባንኪንግ ባወጣው አዋጅ ነው ተመዝግቦ ስራ እየጀመረ ያለው። ምንም እንትን የሚል ነገር የለም። ነገር ግን የዚህን ክልል ህዝብ የኦሮሚያን ክልል ህዝብ ማዕከል ያደረገ ጠንካራ ተቋም እንዲኖር የማይፈልጉ ሰዎች ናቸው ይህንን ፕሮፓጋንዳ የሚያደርጉትና ከዚህ ውጭ ምንም ልንላቸው አይገባም። ህዝቡ ንብረቱን ሊጠብቅ ይገባል። ዝም ብሎ በፕሮፓጋንዳ ሊወናበድ አይገባም። የራሱ ንብረት ነው፣ ንብረቱን ሊጠብቅ ይገባል። እያየን ያለ ነው። በጣም በሚጠበቀውም የብድር ባህል እዚህ ሀገር በደንብ በሰፊው ስላልተለመደ ኢትዮጵያ ውስጥ ከባንክ ገንዘብ ተበዳሪዎች በጣም ጥቂቶችና ሀብታሞች ናቸው። ጠንክረው በመስራት ህዝቡ ውስጥ ገብቶ ሰፊው ህዝብ፣ ሰፊው አርሶ አደር፣ ሰፊው የገጠር ነዋሪ፣ የመንደሮች ነዋሪ ብር ተበድሮ የራሱን ህይወት እንዲያሻሽል ብዙ ስራዎች መስራት አለባቸው። ከዛ ውጭ ለምን ህዝብ ተጠቃሚ ሊሆን ቻለ? የህዝብ ተጠቃሚነት የሚያንገሸግሻቸው ሰዎች አሁንም ሀገር ውስጥም ውጭ ሀገርም አሉ። ከዛ አኳያ የተነሳ ፕሮፓጋንዳ ስለሆነ ህዝቡ ነቅቶ ተቋሙን ሊጠብቅ ይገባል ከማለት ውጭ ምንም ማለት አይቻልም። ከዚሁ ከሸገር ሲቲ ጋር በተያያዘ እንግዲህ እኛም በተደጋጋሚ ዘግበነዋል። የሸገር ሲቲ ከተመሰረተ በኋላ አንድም መሬት በህገወጥ መንገድ አልተሸጠም በዚህ 2 ዓመት ውስጥ ማለት ነው። ከዛ በፊት ግን የነበረውን ነገር እናስታውሳለን። እውነት ነው አርሶ አደሩ በግፊት አንዳንድ ጊዜ አንተ መሬትክን ካልሸጥክ መጥቶ የሚነጥቅ ካለ በሚል ፕሮፓጋንዳ ልጆቹን ደግሞ የአርሶ አደሩ ልጆች በተለያየ ፕሮፓጋንዳ በመጠቀም መሬቱን እንዲሸጥ አድርጓል። እውነት ነው። በአሁኑ ሰዓት የምናያቸው ገበሬዎች የሸጡት መሬት ላይ እዛው በተሰራ ፎቅ ውስጥ ዘበኞች ሆነው ልጆቻቸው ሳይማሩ፣ ሸገር ሲቲ እንደሚታወቀው ለፊንፊኔ በጣም ቅርብ ነው። ነገር ግን ስንት ልጆችን ማስተማር ችሏል? በሸገር አካባቢ የሚኖር ገበሬ ስትል 1% እንኳን አይሞላም እውነት ለመናገር። ነገር ግን አሁን መንግስት በወሰደው በተለይም የኦሮሚያ መንግስት በደንብ ሊመሰገን ይገባል እዚህ ላይ። ከዛም የሸገር ሲቲ ከንቲባዎች አብረው ይህንን ስራ ፕሮጀክቱን አዋቅረው ፕሮጀክት መሪዎች፣ ከዛም በተጨማሪ በዚህ በቤቶች ላይ በመንገድ ላይ በአሁኑ ሰዓት እንግዲህ እኛም ወጣ ብለን ስለምንኖር የሚሰሩ መንገዶች በጣም ዘመናዊ ናቸው። ከተማን ለማስተሳሰር ከፊንፊኔ ጋር ለማስተሳሰር የሚደረገው ነገር ቀላል አይደለም። ፖለቲካውን ለማረጋጋት የተጀመረው ነገር ቀላል አይደለም። ተጠናቆ ሁሉ ነገር አልጋ ባልጋ አልሆነም፣ ገና ነው፣ ብዙ ይቀራል። ነገር ግን ይታያል። የተጀመረው ነገር ቀላል ነገር አይደለም። ይሄንን ያውቃሉ። አሁን የህዝብ ጠላቶች እንበላቸው። ምክንያቱም አሁን ሸገር ውስጥ የሚኖረው ኦሮሞ ብቻ አይደለም። ሁሉም የኢትዮጵያ ህዝቦች መጥተው ሸገር ውስጥ ይኖራሉ።
ስንቄ ባንክ የሚጠቀመው ኦሮሞ ብቻ አይደለም፣ ሁሉም ኢትዮጵያዊ ባንኩን ይጠቀማል። ኦሮሚያ ውስጥ የሚኖረው ኦሮሞ ብቻ አይደለም፣ ሁሉም ነው እየኖረ እየተጠቀመ ያለው። እነኚህ ሰዎች የህዝብ ጠላቶች ናቸው። በኦሮሚያ ላይ ሲደረግ የነበረው ፕሮፓጋንዳ፣ በሸገር ሲቲ ላይ ሲደረግ የነበረው ፕሮፓጋንዳ፣ በስንቄ ባንክ ላይ እየተደረገ ያለው ፕሮፓጋንዳ ምንጩ አንድ ነው። ምንም ወዲያ ወዲህ ማሸት አያስፈልግም። ምንጩ አንድ ነው። ይሄ ምንድነው? የኦሮሞን ህዝብ የአገር ባለቤትነት፣ የኦሮሞን ህዝብ በራሱ ንብረት በራሱ አገር ተጠቃሚነት የማይፈልጉ ሰዎች የሚፈልጉት ተግባር ነው ማለት ነውና ከዛ ውጪ ምንም ምክንያት የለም። አሁን ለምሳሌ ማንም እንደቀደም እንዳልኩሽ አሁን የአማራ ጸደይ ባንክ አለ፣ የሲዳማም እንደዚሁ ጥቃቅንና አነስተኛ ተቋማት በየክልሉ የመሰረቷቸው ባንኮችና የፋይናንስ ተቋሞች አሉ፣ ኢንሹራንሶች፣ የተለያዩ ነገሮች አሉ። ለምንድን ነው ኦሮሚያ ላይ ይሄ ነገር የሚነጣጠረው? የኦሮሞ ህዝብ ሲሆን ለምንድን ነው የነሱ በሽታ የሆነው? ያለ ምንም ምክንያት አይደለም። ስለዚህ ያውቃሉ። አሁን ይሄንን በማለት ከሌሎች ድጋፍን ማሰባሰብ ይፈልጋሉ። አሁን ስንቄን በማዋረድ ሸገር ሲቲን በማዋረድ እነኚህ ታሪካዊ በተለይ ከኦሮሞ ህዝብ ፍላጎት ጋር ተያይዞ ታሪካዊ የረጅም ጊዜ ጥላቻ ያላቸው ሰዎች ሀገር ውስጥ አሉ። በፖለቲካ ድርጅት ደረጃ ተዋቅረው አሉ። የፖለቲካ ድርጅቶች አሉ። አሁን የኦሮሚያ ፌዴሬሽን ማፍረስ የሚፈልጉ የእነሱን ድጋፍ ለማግኘት ነው። አሁን የራሳቸው የሆነ የቤዝ ስለሌላቸው ማህበራዊ መሰረት ስለሌላቸው የሌሎች ማህበራዊ መሰረቶች የሚፈልጉትን ነገር በመነካካት ከዛ አካባቢ ድጋፍ ይፈልጋሉ። ይሄ ደግሞ ምንም እርባና የሌለው አየር ላይ የተንሳፈፈ ፖለቲካ ነው። የህዝቡንም ምላሽ እያየ ነው ያለ ነው። ምንም የሚመጣ ኦልሬዲ አስቀድሞ ህዝቡ ጥቅሙን ያውቃል፣ ተቋሙን ያውቃል፣ ፍላጎቱን ያውቃል። ያንን የሚነኩበት ሰዎች ለምን እንደሚነኩ ያውቃል። ለምን ኦሮሚያ ላይ ፕሮፓጋንዳ እንደሚሰራ፣ ለምን ስንቄ ባንክ ላይ ፕሮፓጋንዳ እንደሚሰራ፣ ለምን ሸገር ሲቲ ላይ ፕሮፓጋንዳ እንደሚሰራ የኦሮሞ ህዝብ በደንብ ያውቃል። ከዛ ይሄ ሁኔታ ደግሞ ሊነገር ይገባል። አዎ ከዚህ ጋር በተያያዘ እንግዲህ ይህንን በነገራችን ላይ ያው አንዱ መንግስትን በምን አይነት መንገድ እናዳክም የሚለው ነው። በጣም በሚገርመው ሁኔታ ደግሞ መንግስትን እናዳክም ብለው የሚሄዱት ርቀት በሙሉ መንግስትን ሲያጠናክር እናያለን። መንግስት ላይ አሁንም ቢሆን ሁልጊዜም እንደምንለው ችግሮች የሉም አይደለም። ነገር ግን የሚሰሩ ስራዎችን ማናናቅ፣ የሚሰሩ ስራዎችን ያላግባብ መተቸት፣ ማንቋሸሽ፣ ከዛም ደግሞ ብሔር ተኮር የሆነ ህዝብን በዛ መንገድ ማየቱ የተለመደ ነው። እሱም የኦሮሞ ህዝብ እንግዲህ ይህንን ለውጥ ሲያመጣ ብዙ መስዋዕትነት ከፍሎ ነው ያመጣው ከሌሎች ወንድም ህዝቦች ጋር ማለት ነው። ስለዚህ ይህንን ነገር በትኩረት በንቃት ይከታተላል ብለን እናስባለን። ሌላው እንግዲህ የኤርትራ መንግስት የ34ኛ ዓመት የነጻነት በዓላቸውን ባከበሩበት ወቅት እንደው በጣም የሚገርም ነው። የብልጽግና መንግስት ቀኝ ገዝቷቸው ከብልጽግና መንግስት ነፃ የወጡ ይመስል ነበረ ፕሮግራሙ። ሙሉ የኤርትራው ፕሬዚዳንት አውርቶ የወጣው ስለ ኢትዮጵያ ነበረ። ልክ የኢትዮጵያ መንግስት አማክረኝ ወይም ደግሞ ችግሮች አሉብን፣ ስለዚህ ብቸኛ መፍትሄያችን ኢሳያስ አፈወርቂ ነው ያሉ በሚመስል መልኩ ስለ ኢትዮጵያ ነው አውርቶ የወጣው። ከዛም መካከል እንግዲህ የብልጽግና መንግስት ወይም ደግሞ የኢትዮጵያ መንግስት ወይም የኢትዮጵያ ህዝብ ሌላ እጁን ተጠምዝዞ አይነት ነገር እጁን ተጠምዝዞ በሌሎች ኃይሎች ነው የሚለው እሱ። የኢትዮጵያ ኃይል እየደረሰባቸው ያለው ሽንፈት በኢትዮጵያ ደረሰብን ማለት አልፈለጉም። ሌላ ኃይል መጨመር ይፈልጋሉ። ነገር ግን እውነታው እንደዛ አይደለም። ኤርትራ እኮ ከዓለም የተገለለች ሀገር ነበረች። ወደ ዓለም የቀላቀላት ኢትዮጵያ ውስጥ የመጣው በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ነው። ኤርትራ ከአፍሪካ ህብረት ተነጥላ ነበር፣ ከኢጋድ ተነጥለው ነበር፣ ከጎረቤት ሀገርም ከዓለም ሀገር በሙሉ ተነጥለው ነበር።
በግማሽም ሆነ በተወሰነ መልኩ ከፍተኛ ጫና ይደረግበት ነበር። ኤርትራ ማዕቀብ ሁሉ ተደርጎባቸው ነበር። ማዕቀቡ እንዲነሳላቸው መደረግ የተጀመረው ከኢትዮጵያ መንግስት ጋር በጠቅላይ ሚኒስትራችን አነሳሽነት የተደረገው የሰላም ግንኙነት ነው። ከሰው የቀላቀላቸው ዓለም እኮ ረስቷቸው ነበረ። እውነቱን ለመናገር ስለ ኤርትራ መጥፎ ስለ ኤርትራ ጥሩም የሚያወራ ዓለም አልነበረም። ሁኬርስ ብሎ ሰው ትቷቸው ነበር። እዛ ኤርትራ የምትባለው ያንን የሚያክል 1000 ኪሎ ሜትር በላይ የባህር በር እያላቸው እዛ መሬት ውስጥ ተከበው ቁጭ ብለው ተገላ የኖረችን አገር ከዓለም ላይ ተገሎ የነበረውን መንግስት ከዓለም ላይ ተገሎ የነበረውን ፕሬዝዳንት ከዓለም ጋር የቀላቀለው የኛ ጠቅላይ ሚኒስትር ነው። ምንድነው ከነሱ ምንድነው የሚገኘው? ኤርትራ እና ነዳጅ የላቸው፣ ወርቅ የላቸው፣ ዲፕሎማሲ የላቸው፣ ማዕድን የላቸው። ያላቸውን የባህር በር እንኳን ኢትዮጵያን ለመጉዳት ሲሉ ያልተጠቀሙበት አይነት ነገር ነውና የባህር በሩ ጥያቄ ራሱ እንግዲህ የፕሬዝዳንቱ እንደሚሉት በጣም የሚገርመው ነገር የባህር በሩን ጥያቄ ሌሎች ኃይሎች ናቸው እንጂ የሚፈልጉት የብልጽግና መንግስት አላማና ፍላጎት አይደለም ነው የሚለው። በጣም የገረመኝ ደግሞ ሚዲያዎች እየተቀባበሉ ሲዘግቡ ነበር። እዚህ ሀገር ውስጥ ያሉ አንዳንድ ሚዲያዎች የኤርትራ መንግስት የኢትዮጵያ መንግስትን ተችቷል ብለው ነው ሲዘግቡ የነበሩት። በጣም የሚገርመው መብራት የሌላት ሀገር ውሃ፣ ትምህርት፣ ሆስፒታል፣ ኢንተርኔት፣ መንገድ እንዲሁም ደግሞ ምርጫ በዘመኗ አድርጋ የማታውቀው ኤርትራ የኢትዮጵያን መንግስት ለመተቸት ምንድን ነው ያላት ብቸኛ ነገር ብለህ ስታስብ ከጥላቻ ውጭ እንግዲህ ልናየው የምንችለው ነገር አለመኖሩ ነው። ሌላ ሚዲያዎች በሰፊው ሽፋን ሰጥተውት የኢትዮጵያ መንግስት ተችቷል ሲሉ በጣም የሚያስገርም ነገር ነበር። መተቸት ይችላል። ምክንያቱም በአሁኑ ጊዜ በተለይ የኢትዮጵያ ፖለቲካ ትችት እኮ የደካማዎች ተግባር ነው። ኦብቪየስሊ ዓለም የሚያውቀው ኢሳያስ እና መንግስታቸው በዓለም ላይ በጣም ደካማ መንግስት ነው። የመጨረሻ ደካማ መንግስት ነው። ይሄ ምንም ማንም እነሱም አይክዱትም። ያላቸው ነገር ቢኖር እነሱ አሁን መተቸት ብቻ ነው። የማዋጋትም ብቃት የላቸውም። በተለይ የኢትዮጵያ ሀገር መከላከያ ፊት የመቆም ብቃት የላቸውም። ወያኔዎች ትንሽ ከነሱ ጋራ ሽርጉድ ማለት ጀምሯል። ስለሱ በኋላ የምንመለሰው ነገር አለ። ከኤርትራ ጋር እያደረጉ ያለው አሳፋሪ ተግባር ሁሉም አይደሉም፣ የተወሰኑ የወያኔ ሰዎች ከኤርትራ ጋር እያደረጉ ያለው አሳፋሪ ተግባር ይሄ የመጨረሻቸው ነው። ነገር ግን ፕሬዝዳንቱ ኦሮሞማ የሚል ስም እስከ ማንሳት የደረሰ ሰው ይሄ በጣም እየወረደ ነው ማለት ነው። ይሄ ሰውዬ የተራ አክቲቪስቶችን ቃል ነው እየተጠቀመ ያለው። የሀገር ፕሬዝዳንቱ ነው የተራ የፋኖ አክቲቪስቶችን ቃል ነው እየተጠቀመ ያለው። ኢሳያስ አፈወርቄ እየተጠቀመ ያለው ቃል የኢትዮጵያ መንግስት ለመተቸት እየተጠቀመ ያለው ቃል የተራ ፋኖ አክቲቪስቶችን ነው። ይሄ እንግዲህ ምናልባትም በዚህ አመለካከቱ የሚቀጥል ከሆነ ይሄ የመጨረሻ 34ኛ ዓመቱ የሚከበርበት ጊዜ ይሆናል ብዬ ነው መገመተው። ወያኔዎች አሁን በተለይ ከኤርትራ ጋር ሽርጉድ የሚሉት ወያኔዎች በኢትዮጵያ ውስጥ ከባድ ወንጀል እንደፈጸሙ እንግዲህ የኢትዮጵያ ሕዝብ ያውቃል። አሁን ስለ ግድያ ስልጣን ላይ በነበሩበት ጊዜ ይፈጽሙ የነበረው ተግባር ወደ ትግራይ ከገቡ በኋላ የትግራይን ሕዝብ አፍነው ይዘውት ማስያዣ አድርገውት እያደረገው ያለው ነገር ሁሉ እንደተጠበቀው ነው። የኢትዮጵያ ሕዝብ ሊያስታውስ የሚገባው ትልልቅ ወያኔዎች የፈጸሙት ተግባር ምንድን ነው? ገና ስልጣን ሲይዙ የዛሬ 34-35 ዓመት የመጀመሪያ የወያኔ ወንጀል የሀገር መከላከያ ሰራዊትን አፈረሱ። የሀገር መከላከያ ሰራዊትን በተኑ። የ100 ዓመት ታሪክ የነበረው የሀገር መከላከያ ሰራዊት አፈረሱና እነኛ የሀገር መከላከያ ሰራዊት አባላቶች ለማኝ ሆኑ ማለት ነው፣ በተኗቸው። ይሄ የመጀመሪያ ጥፋታቸው ነው። ያን ጊዜ ነበር የኢትዮጵያ ሕዝብ ይብቃችሁ ሊላቸው የሚገባው። ነገር ግን በመቀጠል የኢትዮጵያን ባህር ኃይል አፈረሱ። በዋናነት እንግዲህ ያው ከመከላከያ አካል ነው። ባህር ኃይልን ካፈረሱ በኋላ የሚቀጥል ተግባራቸው ምንድነው? ኢትዮጵያን የባህር በር አልባ አደረጓት።
ኢትዮጵያ የባህር በር አጣች ማለት ነው ከዛን ጊዜ ጀምሮ። ይህ ብቻ አይደለም፣ ፌዴራሊዝምን ኢትዮጵያ ውስጥ ገነባን በማለት ህዝቡን ከፋፈሉት። ፌዴራሊዝምን ለትክክለኛ የፌዴራል አስተዳደር ሳይሆን የተጠቀሙበት ህዝብን ከፋፍሎ ለመግዛት ተጠቀሙበት። ያ ቁርሾ እስከዛሬ ድረስ ከህዝብ ውስጥ አልዳነም። ያ ብቻ አይደለም፣ ጦርነት ከፈቱ ከኤርትራ ጋር። አላስፈላጊ የሆነ ጦርነት ከፈቱ። የተዋጉለት ሄደው ፈርመው ለኤርትራ መስጠታቸው ላይቀር በመቶ ሺህ የሚጠጉ ወጣቶችን አስፈጁ ማለት ነው እዛ ሄደው። ይሄ ብቻ አይደለም፣ ድጋሚ በኢትዮጵያ ሀገር መከላከያ ሰራዊት ላይ ጦርነት ከፈቱ በ2013 ማለት ነው። በሰሜን እዝ ላይ ከፍተኛ የሆነ አደጋ ደረሱ። 2 ዓመት ክልሉን የጦርነት አውድማ አደረጉ። በዛን ጊዜ እንግዲህ ለሁለተኛ ጊዜ የኢትዮጵያን የሀገር መከላከያ ሰራዊት ወጉት ማለት ነው። ያ ብቻ አይደለም፣ ይህንን ሁኔታ ለማስታረቅ መንግስት በወደ ሰፊነት ስምምነት አደረገ ፕሪቶሪያ ላይ። ያንን ስምምነት አፈረሱት። ፕሪቶሪያ ላይ የተደረገውን ስምምነት ወያኔዎች አፈረሱት። የፌዴራል መንግስትን ህግ ባለማክበር ተመሳሳይ የወንብድና ተግባሮችን ፈጸሙ ማለት ነው። ያ ብቻ አይደለም፣ አሁንም አልበቃ ብሏቸው እንደገና ከኤርትራ ጋር ወግነው የኢትዮጵያ መንግስት መውጋት ይፈልጋሉ። የኢትዮጵያ ህዝብና የኢትዮጵያ መንግስት የትግራይ ህዝብን ጨምሮ እነኚህን ሰዎች እስከ መቼ ነው የሚታገሳቸው? ከዚህ ውጪ አሁን የኤርትራ ኢሳያስ አፈወርቂ እነኚህ ሰዎች ልብ ባይሆኑት ኖሮ በምንም መመዘኛ እንደዚህ አይነት ወራዳ የሆነ ንግግር አያደርግም። እኔ ትርጉሙን የሰማሁት ትግርኛ አንችልም፣ ነገር ግን የተረጎሙልን ሰዎች እንትን የምንላቸው ናቸው። በተለይ በፖለቲካ አነጋገር ምን ማለት እንደሆነ ይገባናል። ኦሮሞማን የማይወክሉ በኦሮሞማ ስም በፖለቲካ አነጋገር ምን ማለት እንደሆነ ይገባናል። ይሄ ቀጥታ በኦሮሞ ህዝብ ላይ የተሰነዘረ ዛቻ ነው። ምንም ሌላ እንትን የለው። ሲጀመር በኢትዮጵያ የውስጥ ፖለቲካ የክብረ በዓሉ ማዳመቂያ ማድረግ ለምን አስፈለገ? በነገራችን ላይ ያው በሀገራዊ በኢትዮጵያ የውስጥ ጉዳይ መግባት የህልውናዋን እንደመዳፈር ነው የሚቆጠረው። ኢትዮጵያ ራሷን የቻለች ሀገር ናት። ኤርትራም ራሷን የቻለች ሀገር ናት። ነገር ግን በሀገር ውስጣዊ ጉዳይ ላይ መግባት ከጦርነት የተናነሰ ነገር አይደለም እና እንደዚህ አይነት ትንኮሳ እንደ ትንኮሳ ሊወሰድ ይችላል ማለት ነው። የኦሮሞ መንግስት ይህንን ለውጥ ሲያመጣው ሞቶበት ነው። ስለዚህ የብልጽግና መንግስት አይወክለኝም ወይም ደግሞ እዛ ቤተ መንግስት የብልጽግና መንግስት የኦሮሞ ህዝብ ወክሎታል እኮ ተመርጦ እኮ ነው ስልጣን ላይ ያለው። የኢትዮጵያ መንግስት በኦሮሞ ህዝብ፣ በአማራው ህዝብ፣ በደቡቡ፣ በሶማሌው፣ በአፋሩ ተመርጦ አገሪቷን እየመራ ያለ መንግስት ነው። ተመረጠ ማለት ተወከለ ማለት ነው። በዓለም ላይ ያልተመረጠም ያልተወከለም ሰው ቢኖር ኢሳያስ አፈወርቂ ነው በአሁኑ ጊዜ። ይሄንን እንዴት ይሄ ሰውዬ እውነቱን ለመናገር እንግዲህ እኛ ያው መሪ አይደለንም፣ የሀገር መሪ አይደለንም። እንደ አንድ የሚዲያ ሰው ሀሳባችንን መስጠት እንችላለን። አዎ ደግሞም ሀገራዊ ጉዳይ ስለሆነ ይመለከተናል፣ መስጠት እንችላለን። ይሄ ሰውዬ የኤርትራ ህዝብ ይቅር ሊሉ ይገባል። ለምንድን ነው የኤርትራ ህዝብ መዋረድን የሚፈልገው? የኤርትራ ህዝብ ይሄ እንደዚህ አይነት ውርደት አንድ ቦታ ሊቆምለት ይገባል። የኢትዮጵያ መንግስት አንድም ቀን እንደ አክቲቪስቶችና የመንግስት ደጋፊዎች ይናገራሉ እንጂ የኢትዮጵያ መንግስት አንድም ቀን በኤርትራ መንግስት ላይ በተለይ አሁን እነሱ በሚያወሩት እነሱ የሚንጫጩት የጦርነት ሀሳብ አንስቶ አያውቅም። እኔ አልሰማሁም። ጠቅላይ ሚኒስትሩም ሲያወራ አልሰማንም። ማንም ሌጂቲሜት የሆነ የመንግስት ሰው ሲያወራ አልሰማንም። የጦርነት አሁን ይመስለኛል ሪፎርሙን ሳይቀር የመከላከያውን ሪፎርም እንዲሁም ደግሞ መከላከያ አካባቢ እንግዲህ ኢትዮጵያ መብቷ ነው። ለምሳሌ ድሮኖች ገብተዋል። ለመከላከያ የዘመናዊ መሳሪያ እንዲታጠቅ ታድርጓል። አንድ ሀገር ደግሞ ይህንን ማድረጓ እንደ ግዴታ ነው። ምክንያቱም
አንደኛ ምንም አያገባውም ኢትዮጵያ መከላከያ ያደረገች ሁሉ ነገር የሚያደርግ እሱ ለኛ ነው እያለ ነው ኢሳያስ። ዝግጅቶች እየተደረጉ ነው። አሁን በመላምት አይናገርማ። ፕሬዚዳንት እንዴት በመላምት ይናገራል? ይሄ ሰውዬ የሀገር መሪ ነው። ኢሳያስ አፈወርቂ የኤርትራ መሪ ነው። በመላምት እንዴት ይናገራል? ኦሮሞማ እንደዚህ አይነት ነገር በጥናት ላይ ተመስርቶ ነው የሀገር መሪ። ዝም ብሎ ተራ አክቲቪስት አይደለም ኢሳያስ አፈወርቂ፣ ወይም ደግሞ አርበኛ አይደለም። የሀገር መሪ ነው። የሀገር መሪ በመላ ወይም ደግሞ ዝም ብሎ በመላምት አይናገርም። ተጨባጭ የሆኑ መረጃዎች ሊኖሩት ይገባል። ልክ በዓለም ላይ ተስፋ እንደቆረጠ መሪ እንደሚሸነፍ አምኗል። አሁን እውነት ወደ ጦርነት ቢገባ ኢትዮጵያና ኤርትራ ወደ ጦርነት ቢገባ ኤርትራ እንደምትሸነፍ ኢሳያስ አፈወርቂ አምኗል። ስለዚህ ኢትዮጵያ አይደለችም የሚወጋችን፣ ሌሎች ከኢትዮጵያ ጀርባ ያሉ ናቸው ለማለት ነው የሚፈልገው። ኢትዮጵያ መብቱን እናሸንፋት ነበረ፣ የወጉን ከኢትዮጵያ ጀርባ ያሉ ሰዎች አሉ ነው የሚለው። ይሄ ማለት ኦልሬዲ እጅ ሰጥቷል ማለት ነው የሰውዬ። ስለዚህ እኛም ማናውቀው ምናልባት መንግስት እያደረገ ያለው ነገር ካለ ስለ ኤርትራ አጠናክሮ ነው መቀጠል ያለበት። የኢትዮጵያ መንግስት ለኛ ያልነገረን እኛ ያልሰማነው ስለ ኤርትራ እየሰራ ያለው ነገር ካለ አጠናክሮ ነው መቀጠል ያለበት። የኤርትራውያኖችን ፍላጎት ነው። በነገራችን ላይ አንዳንድ ጊዜ ኤርትራውያኖችን እናገኛቸዋለን። ወጣቶች አሉ እዚህ ስራ ፍለጋ። በተለይም ከለውጡ በኋላ እንግዲህ የመጀመሪያ የተደረገው ነገር ምንድነው? ኤርትራውያን ቀን እንኳን አልጠበቁ፣ ወዲያው ነው ወደ ኢትዮጵያ መፍለስ የጀመሩት፣ መምጣት የጀመሩት፣ ስራ መፈለግ የጀመሩት። ስራ የምትፈልገው ደግሞ ካንተ የሚሻል ቦታ ሄደክ ነው። ስለዚህ ይነግሩናል ኤርትራውያን። የኤርትራ መንግስት ጥያቄዎችን፣ የወጣቶችን ጥያቄ መመለስ የማይችል መንግስት ነው። ስለዚህ ማለት ነው የኢትዮጵያ መንግስት የሚችል ከሆነ እዛ ሄዶ አውርዶላቸው ሌላ ፕሬዚዳንት እንዲልላቸው ራሱ ፍላጎት አላቸው። የኤርትራ ወጣት ተሰቃይተዋል ነው። ኑሮን ማየት የሚጀምሩት ከኤርትራ ወጥተው ኢትዮጵያ ሲገቡ ነው። ካሁን በፊት ብዙ ነገር ተናግረናል። የኤርትራ ወጣቶች የሰው ልጅ ኑሮ መኖር የሚጀምሩት ከኤርትራ ወጥተው ኢትዮጵያ ሲገቡ ነው። ኤርትራ ውስጥ የሚኖሩት ታፍነው ነው። ይሄ ወይ ወታደር መሆን አለባቸው ወይ መሞት አለባቸው። ሁለት እድል ነው ያላቸው። ወይ ሳዋ ገብተው ሰልጥነው ወታደር ይሆናሉ ወይም ደግሞ ይሞታሉ። ምክንያቱም ሌላ ላይፍ የለም እዛ። ኢንተርኔት እንግዲህ በሬሽን ነው፣ እንደ ሬሽን ነው ኢንተርኔት የሚሰጠው። ስለዚህ ከዚህ መገላገል ይፈልጋሉ። አብዛኛዎቹ ደግሞ መገላገል የማይፈልጉም አሉ። ኤርትራውያን ከኢሳያስ አፈወርቂ መገላገል የማይፈልጉም አሉ። የተመቻቸው አሉ። ምን አይነት ፊውቸር ለልጆቻቸው ለትውልዳቸው አስበው እንደሆነ አይገባኝም። ምናልባትም እንደዚሁ ዝም ብለን እንጠብቅ፣ ኢሳያስ ራሱ ጊዜው ሲደርስ እድሜውም ሊሞት ይችላል፣ በቃ ያን ጊዜ የሚመጣውን እናያለን ብሎ በተስፋ የሚጠብቅም አለ። አምኖበትም ያለ አለ። በቃ ኢሳያስ ልክ ነው፣ ምንም አላጠፋም፣ በቃ አባታችን ነው እንደዛ ብሎም ያሉ አሉና ዳይቨርስ ነው። የተለያየ ሀሳብ እንዳለ ሊታወቅ ይገባል እንጂ ሁሉም ኢሳያስ እንዲለወጥ ይፈልጋሉ ብሎ በአብዛኛው ወጣት ስለሆኑ ምናልባት እንደዛ አይነት አመለካከት ያላቸውም አሉ ለማለት ነው። ሌላው በጣም አስገራሚው ነገር ያው ሁልጊዜም እንደምንለው ወያኔዎች የሰሩት ስራ የኢትዮጵያ ሕዝብ ላይ የሰሩት ግፍ ቅድም ስትናገር ነበር። እኔ እንኳን አስታውሳለሁ በእድሜ የደርግ ወታደር ይባል ነበር። እግራቸው የተቆረጠ እጃቸው የተቆረጠ እንደዚህ ሲለምኑ እናያቸው ነበርና የደርግ ወታደር ብሎ መበተኑን ያው የኢትዮጵያ ሕዝብ የሚያውቀው ነገር ነው። ሌላው በእስር ቤት ውስጥ የሰሩት ግፍ፣ በታሳሪዎች ላይ የሚደረገው ቶርች፣ ሴቶች ላይ የደረሰው ነገር ቀላል አይደለም። በወያኔ ዘመን ማለት ነው። ዛሬ ላይ ለምን አንድ የሆነች ነገር ስንኝ ነገር ፌስቡክ ላይ ተጻፈ ተብሎ እስከ 21 ዓመት እስከ 22 ዓመት የሚፈረድባቸው ጋዜጠኞች ቀላል አይደሉም። ጨለማ ክፍል ሲታሰሩ የነበሩ ጋዜጠኞች የምናስታውሰውና ጓደኞቻችን የነበሩ ናቸው። ሃይማኖት ላይ የነበረው በተለይም እስልምና ድምጻችን ይሰማም እኮ የወጣው ከዛው ጋር በተያያዘ ነው። ወያኔ የሰራው ግፍ አልበቃ ብሎት እናንተ እንዳልከው እንግዲህ ያው መከላከያ ሰራዊት ላይ ጦርነት ከፍቶ ነበር። ከዛም በኋላ ግን የፕሪቶሪያው ስምምነት የትግራይ ሕዝብ የሚፈልገውና የትግራይ
ህዝብ በተለይ ከማዕከላዊ መንግስት በላይ ተስፋ የጣለበትና ለውጥ ይመጣል ብሎ ያሰበበት ነበረ። ነገር ግን ያው እንግዲህ ጊዜያዊ አስተዳደሩን በማባረር ጫና በመፍጠር ማለት ይቻላል በአሁኑ ሰዓት በተጨማሪ በሀገር ክህደት በነገራችን ላይ ከኤርትራ ጋር በመወገን በቀጥታ የምናያቸው ነገሮች አሉ። በመወገን እንግዲህ ኢትዮጵያ ላይ ጦርነት ለመክፈት የሚያደርጉት ዝግጅት ባይሳካላቸውም በእርግጥም ኤርትራ ምን አይነት መንግስት ነው ያላት? ራሷን እንኳን መመገብ ትችላለች ወይ? በእግሯ የቆመች ሀገር ናት ወይ ስንል መልሱን የምናውቀው ቢሆንም በተለይ ከአሁን በፊት ተናግረናል። ኢትዮጵያ ውስጥ መንግስት ለውጥ ለማምጣት የሚፈልግ በሙሉ መንገዱ አንድና አንድ ብቻ ነው። እሱም ምርጫ ነው። በቃ ለምርጫ መዘጋጀት በጣም ቀላል እኮ ነው። እኔ እነሱም በሆን በጣም ቀላሉ መንገድ መርጥ ነበር። ከዚህ ውጪ ኤርትራን አይደለም አሁን ሻዕቢያ፣ ወያኔ፣ ፋኖ፣ ሸኔ ፋኖች ያው ሁሉም እኮ የተበታተነ እርባታ የሌለው ነው። አንድ ላይ ቢሰበሰቡም ምንም አያመጡም፣ ቢበታተኑም ምንም አያመጡም። ስለዚህ ለሁሉም ሰላማዊ መንገድ አለ፣ የምርጫ መንገድ አለ። ለኢሳያስም ለኤርትራውያንም ከኢትዮጵያ መንግስት የሚያቀርበው ጥሪ አለ። እናንተም ከኛ ተጠቀሙ እኛም ከናንተ እንጠቀም የሚለው መንገድ አለ። ያንን መንገድ በመጠቀም ብቻ ነው ኢትዮጵያ ውስጥ ለውጥም ሊኖር የሚችለው ምንም ሊኖር የሚችለው። ምክንያቱም ጄኔሬሽን ተቀይሯል። የኢትዮጵያ መንግስት አሁን ስልጣን ላይ ያሉ ግለሰቦች ሰዎችም እንደ ካሁን በፊቶቹ አይደሉም። እንደዛ እነሱ እንደሚያስቡትም የሚናቁ ሰዎች አይደሉም። ምናልባት ወጣቶች ሊሆኑ ይችላሉ፣ ወይም አንዳንዶቹ አጫጭር ሊሆኑ ይችላሉ። ነገር ግን የሚናቁ ሰዎች አይደሉም። ይሄ መልእክት ለሁሉም ነው፣ ለአፋን ኦሮሞም፣ ትግርኛም፣ አማርኛም ኤርትራኛም ለሚያወራው ሰላማዊ መንገድ ብቻ ነው። ካልሆነ የጊዜ ጉዳይ እንጂ ሁላችሁም ትጠፋላችሁ ልላቸው ነው የምፈልገው እኔ እዚሁ ላይ ነቁም ነበር። አመሰግናለሁ። እጅግ በጣም ነው የማመሰግነው። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁት ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።